ካርዲናል ጆርጅ ማሪዮ ቤርጎሊዮ ይባሉ ነበር። እንደ አውሮፓውያኑ አቆጣጠር በወርሃ መጋቢት 2013 የካቶሊክ ቤተ ክርስቲያንን እንዲመሩ ከመመረጣቸው በፊት ርዕሳነ ሊቀ ጳጳስ ፍራንሲስ ርዕሰ ሊቀ ጳጳስ ፍራንሲስ ከ12 ዓመታት በፊት ከሳቸው ቀድመው የነበሩት ፖፕ ቤኔዲክት 16ኛ በገዛ ፍቃዳቸው መንበራቸውን መልቀቃቸውን ተከትለው ወደ ቤተ ክርስቲያኗ መሪነት መምጣታቸው ይታወቃል። ፍራንሲስ በመሪነት በቆዩባቸው ዓመታት ሁሉ የሃይማኖት መሪነት ወይንም አባትነት አርአያነታቸውን አጉልተው አሳይተዋል ቢባል ማጋነን ሊሆን አይችልም። ምክንያቱም እሳቸው በጦርነት በሚፋጁ ወንድማማቾች መሃል ገብተው ተዉ፣ አትገዳደሉ፣ ይቅር ተባባሉ ሲሉና ለሰላም ዝቅ ብለው ለእርቅ ሲለምኑ በተግባር ታይተዋልና ፍራንሲስ በየትኛውም የዓለማችን ጠርዝ ለሚከሰት ጦርነት እንደ ሃይማኖት አባትነታቸው የምንም ነገር ልዩነት ሳይገድባቸው ንጹሐን ሴቶች፣ አዛውንቶች አይሙቱ፣ ጦርነትን አቁሙ የሚል የሃይማኖተኛ መልእክታቸውን ቀድመው በማስተላለፍ የሚታወቁም ናቸው። በሰው ሰራሽም ይሁን በተፈጥሮ አደጋዎች በሚከሰቱ ጉዳቶችም አባታዊ ማጽናኛዎችን በማስተላለፍ እንዲሁ ተጎጂዎችን በማበረታታት ይታወቃሉ። እንደ ሃይማኖት አባትነታቸው ርዕሰ ሊቃነ ጳጳስ ፍራንሲስ ባለፉት ወራት በሳምባ ምች ጤናቸው ታውኮ በሆስፒታል ተኝተው ሲታከሙ መቆየታቸው ይታወቃል። እናም ለወራት በሕክምና ላይ በነበሩበት ጊዜ ከሕዝብ እይታ ርቀው ቆይተዋል። ሆኖም ትላንት በተከበረው የትንሣኤ በዓል ለምዕመኑ በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈውም ነበር። ዛሬ ሰኞ ሚያዝያ 13 ቀን 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን አስታውቃለች። የጳጳሱ ሕልፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንዲሁም ታላላቅ የሀገራት መሪዎች ሐዘናቸውን እየገለጹ ናቸው። ፕሬዚዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳስ ፍራንሲስ ሕልፈት የተሰማቸውን ሐዘን ገልጸዋል። ፕሬዚዳንቱ ትሩዝ በተባለው የማኅበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የሊቃነ ጳጳሳት ነፍስ በሰላም ትረፍ፣ እግዚአብሔር እርሳቸውንና እርሳቸውን የሚወዱትን ሁሉ ይባርክ ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም በርዕሳነ ሊቃነ ጳጳሳት ፍራንሲስ ሕልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። የሆላንዱ ጠቅላይ ሚኒስትር ዲክ ሳንኮፍ ርዕሳነ ሊቃነ ጳጳስ ፍራንሲስ በሁሉም መስኮች የሕዝብ ሰው ነበሩ ብለው የተሰማቸውን ጥልቅ ሐዘንም አስቀምጠዋል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ሊቃነ ጳጳስ ፍራንሲስ ወሰን የሌለው የርኅራሄ ባለቤት ሲሉ አወድሰው የተሰማቸውን ሐዘንም ገልጸዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም በርዕሳነ ሊቀ ጳጳስ ፍራንሲስ ሕልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትም በፍራንሲስ ሕልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። የርዕሰ ሊቃነ ጳጳሳት ፍራንሲስ ሕልፈትን ተከትሎ አዲስ ጳጳስ እስኪመረጥ ድረስ ቤተ ክርስቲያኗ ከፍተኛ ስልጣን ባላቸው ካርዲናሎች በጋራ ትመራለች። የካቶሊክ ቤተ ክርስቲያን 252 ካርዲናሎች ያሏት ሲሆን የርዕሰ ሊቃነ ጳጳሳት ፍራንሲስ ምትክል ለመምረጥ ጉባኤ ሲሰየም ድምፅ መስጠት የሚችሉት 138ቱ ብቻ ናቸው።